መምህር ምህረታ ወደ ሀገር ቤት ኢትዮጵያ ከመግባቱ ጋር ተያይዞ ብዙ ኦርቶዶክሳውያን ሀሳባቸውን እየገለጹ ይገኛሉ። ስንመለከተዋለን። በሰላም ገብቻለሁ። በሌላ በኩል ደግሞ ብፁዕ አቡነ አብርሃም ስለ አርሲ ሞት ጉዳይ ጋር ተያይዞ አንድ ሀሳብ ሰጥተዋል። እሱን እንመለከታለን። ለሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ሰሞኑ አንድ አርቲስት ራበኝ የሚል በጣም አስገራሚ የሆነ ንግግር ተናግረዋል። ይህንን ነገር ደግሞ በሰፊው እንመለከተዋለን። ራበኛ ይርባል። ሰላም ሰላም እንደምናላችሁ ውድ ተመልካቾቻችን፣ እንግዲህ ለዛሬ ያዝናቸው ሀሳቦች እነዚህ በዋናነት እናያቸው ይሆኑ እንጂ ከሶሻል ሚዲያ ላይ እጅግ አነጋጋሪ የነበሩ ሀሳቦች ጨምሮ ሌሎችም ቪዲዮዎች እንግዲህ ተካተውበታል። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኳችሁ አሁን ወደ ቪዲዮ በቀጥታ እንሄዳለን። ቀዳሚ ወደሆነ ቪዲዮአችን ስንሄድ እንግዲህ ከሰሞኑ ብፁዕ አቡነ አብርሃም የተናገሩት እጅግ አስገራሚና አስደንጋጭ የሆነ ነገር አለ። እሳቸውም ምንድን ነው ያሉት የሚለውን ነገር እንመልከተው። ለሃይማኖታችን ካህን ያልቀደመ ማን ይቅደም? እስኪ ይታያችሁ። ነገሩ እኮ ተገለባበጠ። ምዕመኑ ስለ እምነቱ ይሞታል፣ ይሰደዳል፣ ይንገላታል። ካህኑ ደግሞ እንጀራ ፍለጋ ይንገላታል። እንጀራ ፍለጋ እረ ስማችን ጠፍቷል። ብዙ መናገር እችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም፣ እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው። ስለ ኑሯችን ብቻ ተጨናቂዎች ሆነናል። ለዚህም ነው መናናቆ የተፈጠረ። ብፁዕ አቡነ አብርሃም እንግዲህ በዚህ መልኩ ሀሳባቸውን ገልጸዋል። መነኩሴ ቀድሞ መገኘት መቻል አለበት የሚል ጠንከር ያለ ሀሳብ ገልጸዋል። እንግዲህ እዚህ ላይ እሳቸው እንዲህ ብለው ይናገሩ እንጂ ከእናንተ በፊት ቀድሞ መገኘት የነበረበት ታዲያ ማን ሊሆን ነው የሚል በጣም የብዙ ክርስቲያኖች ጥያቄም ነበረበት። ታዲያ የእናንተ ሀሳብስ ምን ይመስላል? በኮመንት ማሳረፍ ትችላላችሁ። እንግዲህ በዚህ በአርሲ ሞት ጉዳይ ጋር ተያይዞ በብዙ ኦርቶዶክሳውያን ጋር የሚነሳው መነኮሳት መቅደም ነበረባቸው ከተባለ የመጀመሪያዎቹ መሆን መቻል ያለባቸው ብፁዓን ሊቃነ ጳጳሳት እና እንዲሁም ደግሞ ታላላቅ መምህራን ነበሩ መሆን የነበረበት። እንዴት እንዲህ ይሆናል የሚል ጠንከር ያሉ ሀሳቦችን እየተነሱ ይገኛሉ። ብፁዓን አብርሃም ግን እንግዲህ ሀሳባቸውን አስተላልፈዋል። ተደጋጋሚ ከሚያነሱት አንዱ ትልቁ ነገር ተሸሽጋችሁ ተደብቃችሁ ለምን አልሄዳችሁም፣ ለምን አልሞታችሁም አትበሉን፣ ኑና አብረን እንሄድ የሚል ሀሳብ ያነሳሉ። በሌላ በኩል ወደ ሌላ ሀሳብ ስወስዳችሁ ከሰሞኑ እንግዲህ በዚህ 2 ቀን መምህር ምህረታ አሰፋ ወደ ኢትዮጵያ ገብተዋል። በሰላም ገብቻለሁ፣ እንግዲህ አዳዲስ ሀሳቦችን ሊፈጠሩ ይችላሉ የሚል ንግግር እንግዲህ ተናግረዋል። እሱን እንመልከተው። በሰላም ገብቻለሁ። እንግዲህ አንዳንዶች አገልጋዮች ጥለን እንደፈረጠጥን እንደሸሸን በዛው እንደምንቀር አድርገው ሲናገሩ ነበር። መምጣት ጀግንነት፣ መቅረትም ደግሞ አላዋቂነት አይደለም። ዋናው ነገር ባሉበት ቦታ ላይ ሆኖ ስራ መስራት ነው። በውጭ ዓለም ተሰደው ለቤተ ክርስቲያን ከፍተኛ ስራ እየሰሩ ያሉ እህቶች ወንድሞቻችን ክርስቲያኖች አሉ። እዚህም ሆነው ደግሞ የሚሰራ አሉና የኔ ግን የተሰጠኝ እዚሁ አገሬ ላይ ሆኜ እዚሁ ቦታ ላይ ሯጮች ሩጫቸውን በጀመሩበት ቦታ ላይ ነው ሩጫቸውን የሚያጠናቅቁት። እኔም ደግሞ ከወንድሞቼ ጋር ሆኜ የማደርገውን መንፈሳዊ ትግል በተለይ በአሁኑ ሰዓት ቤተክርስቲያናችን ያለችበትን መጠነ ሰፊ ዘመቻ የተደረገባት የተከፈተባትን መንፈሳዊ ጦርነት የምናሸንፈው እዚህ ሆነን በአንድነት ሆነን ነውና ይቀጥላል። ጉባኤያችን ይቀጥላል። ትውልዱን ማንቃታችን ይቀጥላል። ለቤተ ክርስቲያናችን የምናደርገው ትግል ይቀጥላል። መሸሽም ማፈግፈግም የለም። መሞት ካለብን እዚሁ ነው የምንሞተው። ምናልባት ይሄ የሚያሳየው እንግዲህ የሚጠይቅ ህጋዊ ክፍል ካለ ለመጠየቅ አሁንም እንግዲህ ገብተናል፣ ዝግጁ ነን። እንግዲህ እንደተመለከታችሁት መምህር ምህረታ አሰፋ ኢትዮጵያ ገብተዋል። እንግዲህ በሰፊው ያስተምራሉ ተብሎ ይታመናል። እሳቸውም ከንግግራቸው እንግዲህ መረዳት እንደቻልኩት በጣም ቀዝቅዞ የነበረው በተለይ ይህ የማንቂያ ደወል የሚል አንድ በጣም እጅግ አስደናቂ የሆነ ጉባኤ ነበራቸው። ወጣቶችን በስብከት በመያዝ ወደ ሌላ ዓላማ እንዳይሄዱ ወደ መጥፎ ነገር እንዳይሄዱ በማድረግ እጅግ ይታወቃሉ። መምህር ምህረታ በዚህ ብቻ አይደለም የሚታወቁት። በነገራችን ላይ ለቤተክርስቲያኗ ጥብቅና በመቆም በተለያዩ ይዞታዎች በተለያዩ የክርስቲያን ማህበራት ላይ በማደራጀት
እጅግ በጣም ጥንቅቅ ያሉ መምህርና ሶሻል ሚዲያውን በመቆጣጠር በኩል በጣም ጎበዝ የሚባሉ መምህር ናቸው። እውነት ለመናገር ኢትዮጵያ ውስጥ በጣም ብዙ ሰባኪያን አሉ። ጥሩ ጥሩ ሰባኪያን የወንጌል መምህራን እንዳሉን ያው ይታወቃል። እሳቸው ግን ለየት የሚያደርገው ለወጣቱ በጣም ቅርብ ናቸው። እንደገና ደግሞ የዓለሙን ሁኔታ እንዳጠቃላይ በደንብ መረዳት ይችላሉ። የሶሻል ሚዲያው ኢንፍሉዌንስ የሁሉ ነገር መረዳት የሚችሉ መሆናቸው እጅግ ለየት ያስብላቸዋል። ታዲያ እሳቸው ከመምጣታቸው ጋር ተያይዞ ምን ነገር ሊፈጠር ይችላል ለሚለው ነገር እኔ በዋናነት ሁለት ነገሮችን ከንግግራቸው መገመት ችያለሁ። አንደኛ ነገር ተቋርጦ የነበረው ቀዝቅዞ የነበረው የማንቂያ ደወል የሚል ስብከታቸው እሱ ይጀመራል ብዬ ተስፋ አደርጋለሁ። ሁለተኛውና ሌላኛው ነገር ደግሞ አሁን ላይ በስደት ያለችው እጅግ በጣም በመከራ በሰቆቃ እያሳለፈች ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተወሰነ መልኩ መፍትሄ ታገኛለች። ሀዘናችን፣ ጩኸታችን ሰሚ ያጣው እንባችን እንግዲህ ብፁዓን ሊቃነ ጳጳሳቶች ጋር በደንብ እንዲደርስና የሆነ ተጽዕኖ ፈጥሮ መፍትሄ እንድናገኝ ተስፋ እናደርጋለን። ያው ከእግዚአብሔር ጋር ሆኖ እኛም ጸሎታችን ነው። በእርሱ በኩል እግዚአብሔር አምላክ እንግዲህ ብረዳን የሚል ትልቅ ምኞት አለን። በነገራችን ላይ ብዙ ኢትዮጵያውያን ብዙ ኦርቶዶክሳውያን መምህር ምህረታ መምጣቱ በጣም እጅግ በጣም ደስ እያላቸው ይገኛል። እንግዲህ ኮመንት ለማየት ይሞክርኩ ነበረ። እንደምትመለከቱት ኮመንት በጣም በሰፊው ብዙ ሰዎች ሀሳባቸውን እየገለጹ ነው፣ ደስታቸውን እየገለጹ ነው። እንኳን ደህና መጣህልን፣ በጣም እንኳን ደስ ብሎናል ምናምን የሚል ሀሳቦችን እንግዲህ እየገለጹ ይገኛሉ። እኛም እንኳን ደህና መጣህ ብለናል። እናመሰግናለን። ሌላኛው ከሰሞኑ እጅግ አነጋጋሪ የነበረው በሰሞኑ እንግዲህ ሞዓ ተዋሕዶ የሚል አንድ ዘመቻ አለ። እሱን ሶሻል ሚዲያ ላይ ትንሽ በስፋት እየተዘዋወረ ነበረ። በተለይ ከሰሞኑ ደግሞ አንድ መምህር በጋሻው ደሳለኝ የሚባሉት የድሮ ማለት ነው፣ በአሁን ደግሞ ፓስተር እንግዲህ እሳቸው ከተነጋገሩት አንጻር ተያይዞ የተለያዩ ሀሳቦች እየተነሱ ይገኛሉ። ሞዓ ተዋሕዶ ምንድነው ዓላማው የሚለውን ነገር እንመልከተው። ሞዓ ተዋሕዶ ስለሚባለው አንጃ ወይንም ፖለቲካዊ ቡድን ነው። ይህ ቡድን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ውስጥ ቀደም ሲል የነበረና በኋላ ግን አፈንግጦ በመውጣት የራሱን ፖለቲካዊ እንቅስቃሴ በኃይል በአፈሙዝ እመልሰዋለሁ ብሎ በገሃድ ተደብቆ አይደለም ተገልጦ ፖለቲካዊ እንቅስቃሴ የሚያደርግ መርዛማ ቡድን ነው። ሞዓ ተዋሕዶ ሞዓ ተዋሕዶ ከሀገር ውስጥ እስከ ውጭ ሀገር ኔትወርክድ ነው። መደበቂያው የኢትዮጵያ የፓስተሩ ንግግር ይህንን ይመስላል። ከዚህ ንግግር ጋር ተያይዞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆኑ ሰዎች ይህንን ሀሳብ በጣም በስፋት እያጋሩት ይገኛሉ። ሞዓ ተዋሕዶ እጅግ አራጅ የሆነ ግሩፕ ነው፣ ወይ ደግሞ የአህዳዊ ስርዓት የምንለው ንጉሳዊ ስርዓት በኢትዮጵያ ላይ እንዲመጣ ፍላጎት ያለው ግሩፕ ነው እያሉ በስፋት እንግዲህ እያነሱ ይገኛሉ። ይህንን ነገር በእስልምና እምነት ውስጥ ያሉ ሰዎችም ሀሳቡን ይደግፋሉ። እስኪ ትንሽ እንመልከተው። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚበቃ። አስቡበት። ከተናገርኩ ጠላትም ስለሚያውቀው የሞዓ ተዋሕዶ አባላት አሉ። ፋኖች ራሳቸው ሞዓ ተዋሕዶ ናቸው ብዙዎቹ። ሞዓ ተዋሕዶ ማን ነው የሚመራው? ግብረ ኃይሉ መስራቾቹ እኔ አንዱ ነኝ አሉት። አሁን ግን ጦር ሜዳ ያሉት ደግሞ እየተዋጉ ነው። በዚህ ልክ አንድ ሉዓላዊት ሀገር ላይ ተቀምጦ እንደዚህ አይነት ህዝብን ከህዝብ የማዋጋት የማስፈራራት ሁከት የመፍጠርን በመጀመሪያ የሰማችሁት ንግግር የመምህር ፋንታሁን ዋቄ ነው። መምህር ፋንታሁን ዋቄ ያው እንግዲህ እንደምታውቋቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው ወጣቶችን በመቀስቀስ አንዳንድ ነገሮችን በማድረግ ያው ታዋቂ ናቸው። እንግዲህ ሞዓ ተዋሕዶ ምንድነው ብላ ስጠይቃቸው ለመመለስ የሞከሩበት አንዳንድ ነገሮች አለ። እሱን እንደሰማችሁት ነው። በሌላ በኩል ከፋኖ ጋር አያይዛም ጋዜጠኛዋ እንግዲህ ጠይቃቸው ነበረ። ፋኖች ሞዓ ተዋሕዶዎች ናቸው ወይ ብላ ለጠየቀችው ጥያቄ እርሱ የመለሰው መልስ አለ። እኔ እዚህ ላይ በጣም ዲቴል አልገባም። በእርግጥ ሞዓ ተዋሕዶ ከአራጅ ወይም ደግሞ እንደዚህ ለመባሉ ትልቁ ነገር ይህንን ነገር ይመስለኛል። ምናልባት ያ ታጣቂ ቡድኖችን ከሞዓ ተዋሕዶ ጋር ሪሌትድ አድርገው ስላወሩ
ያ ነገር ሊሆን ይችላል የሚል ግምት አለኝ። ሙስሊሙ ይቀጥላል። እስኪ እንመልከተው። ጥርን ስራ የሚሰራ አካል መኖሩ ትንሽ የሚያስገርም። ዞሮ ዞሮ ደግሞ ይሁ ግለሰብ ራሱ ሙስሊሞችን ገዳይ አራጅ እያለ ደግሞ ሲሰብክና ሲያወራ እንሰማለን። ይሄንን በደንብ ተመልከቱ። አሁንም ጥሪ ሰላማዊ ለሆናችሁ ለተርታው ማህበረሰብ ለኦርቶዶክሳውያንና ለሙስሊሞች ነው። ተመልከቱ። እነዚህ ግለሰቦች ለራሳቸው ጥማት ብለው ነው ሀገር ለመበጥበጥ ህዝብ ከህዝብ ለማጋጨት የሞክሩት ማለት ነው። ምንም ተቀባይነት የሌለው ነገር ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ንግግራቸውን በዚህ መልኩ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ የሆኑ በፕሮቴስታንትና በእስላም ውስጥ ያሉት እንግዲህ ሀሳባቸው በዚህ መልኩ ይገልጻሉ። ታዲያ ኦርቶዶክሳውያን በትክክለኛው መንገድ ሞዓ ተዋሕዶን እንዴት ይገልጹታል የሚለውን ነገር ደግሞ በሌላ በኩል እንመልከት። ሞዓ ተዋሕዶ ማን ነው? እኔ፣ አንተ፣ አንቺ፣ እሱ፣ እሷ፣ በአጠቃላይ ሁላችንም በክርስቶስ ክርስቲያን ተብለን በ40 እና በ80 ቀናችን ከፍ ሲልም ክርስቶስን አምነን በተቀበልንበት ሰዓት የተጠመቅን ሁላችንም ሞዓ ተዋሕዶ ነን። ታዲያ ይህንን ነገር እንዳናውቅና እንዳንረዳ የተደረገብን ሸር በማን አማካኝነት ይመስላችኋል? ክርስቲያኖቹ ወይም ደግሞ ከኦርቶዶክሳውያኖቹ አንደበት መረዳት እንደቻልኩት ከሆነ እንዳጠቃላይ ሀሳቡ ጠቅልላ አድርጌ ስመለከተው ሞዓ ተዋሕዶ ማለት እያንዳንዱ ኦርቶዶክሳዊ እያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኝ በእርሷ አምኖ የተጠመቀ ሁሉ ሞዓ ተዋሕዶ ነው ይሉናል። ታዲያ ሞዓ ተዋሕዶ ከዚህ በፊት እንዳይነሳ ወይም እንቅስቃሴ ኑሮት በዚህ ስም እንዳንጠራ የሆንበት ትልቁ ነገር ምንድን ነው ብለን ስንጠይቅ ከሚያደርጉት አንዱ ትልቁ ነገር ሞዓ ተዋሕዶ ከሂስትሪም ከተለያዩም አንጻር በመጥፎ ነገር እንዲነሳ አድርገው ክፉ እንዲሆን አድርገው ማለት ትንሽ ደብቀውን ቆዩ እንጂ እውነት ለመናገር ሞዓ ተዋሕዶ ከድሮም ጀምሮ የነበረ ነገር ነው ብለው ያነሳሉ። እኔ በበኩሌ ሞዓ ተዋሕዶ የሚለውን ነገር መስማት ከጀመርኩት በዚህ 2 ዓመት 3 ዓመት ውስጥ ነው እንጂ ከዛ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ለብዙ ዘመናት በትምህርት ቤቶች ቆይቻለሁ። ለብዙ ዘመናት በአገልግሎት ቆይቻለሁ። ሞዓ ተዋሕዶ የሚባል ነገር አልነበረም። ኦርቶዶክሳዊ ማህበርም ከማህበረ ቅዱሳን ውጪ ይህንን ነገር አናቅም ነበረ። ታዲያ አሁን ላይ ግን ትንሽ ሰፋ እያለ የመጣ ይመስላል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ ዶግማ፣ ቀኖና እንደዚህ የአስተምህሮ ስርዓት አንጻር ይህንን ነገር እንዴት ይታያል? ትክክል ነው? ትክክል አይደለም? ቅዱስ ሲኖዶስ፣ የሊቃውንት ጉባኤ፣ የቤተክርስቲያን መምህራን እነዚህ ነገሮች ይህንን ነገር ይደግፉታል አይደግፉትም የሚለው ነገር ሰፊ የሆነ መረጃዎችን የሚፈልግ ከመሆኑ አንጻር እንግዲህ ጊዜ ወስጄ እመለከተዋለሁ። ጊዜ ሳገኝ በደንብ በሰፊው የምሰራላችሁ ይሆናል። ለማንኛውም ግን ሞዓ ተዋሕዶ እንግዲህ ፕሮቴስታንቶችንና ሙስሊሞችን እጅግ እያስፈራቸው እጅግ እያስጨነቃቸው የሚገኝ ጉዳይ ሆኗል። ወደ ሌላ ቪዲዮ እንለፍ። በሌላ በኩል ከሰሞኑ እጅግ በጣም አነጋጋሪ የነበረው ደግሞ አንድ አርቲስት ከሰይፉ ጋር ቀርቦ በነበረው ኢንተርቪው ላይ ለምንድን ነው የተውከው ተብሎ ሲጠየቅ ራበኝ ብሎ የመለሰው መልስ እጅግ አነጋጋሪ ሆኗል። እስኪ እንመልከተው። ራበኛ ይርባል ችግር ነው ማለት ነው። ስራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩ። እንግዲህ ይህንን ነገር የተመለከታችሁት ከሰሞኑ አንድ በጣም ታዋቂ የሆነ አርቲስት ከሰይፉ ጋራ እየተነጋገሩ በነበሩበት ሰዓት በድንገት ሰይፉ እንዲህ ብሎ ይጠይቀዋል። ለምንድነው የአርቲስትነት ስራ የተውከው ብሎ ለጠየቀው ጥያቄ ራበኝ ብሎ መልሶለታል። እውነት ለመናገር አርቲስቶቻችን የተሻለ ህይወት እንደሚኖሩ ወይም የተሻለ የገቢ ምንጭ እንዳላቸው ነበረ የምናስበው። ግን አሁን ከዚህ ንግግር በኋላ እጅግ በጣም ብዙ ሰዎች አዝነውበታል። እጅግ ብዙ ሰዎች አግራሞትም አጭሯል። ሶሻል ሚዲያው እንዳጠቃላይ የተቆጣጠረው ይህንን ንግግር ነው። ይህን የሆነበት ታዲያ ትልቁ ነገር ምንድን ነው ተብሎ ሲጠየቅ አንዴ ይመጣል፣ አንዴ ይሄዳል። ስለዚህ እጅግ በጣም አድካሚ የሆነ ስራ ነው በማለት መልሷል። አርቲስቶቻችን እንግዲህ በጣም ጥሩ ህይወት የሚኖሩ አርቲስቶች እንዳሉ ሁሉም በጣም በእንደዚህ አይነት መልኩ የሚኖሩ አርቲስቶች መኖራቸው እጅግ ይገርማል። የጥበብ ስራዎች እንግዲህ በጣም በብዙ ልፋት በብዙ ጥረት ነው ወደ ህዝብ ማድረስ የሚቻለው እና በዚህ ሁኔታ ሆነው ተራብን ማለት ግን በጣም ያሳዝናል። ለማንኛውም ወደ ሌላ ሀሳብ ልውሰዳችሁ። ሌላኛው ከሰሞኑ እጅግ አነጋጋሪ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 2 መምህራን በትምህርት እንግዲህ ትንሽ አለመግባባት ተፈጥሯል። እሱን ነገር እናየዋለን። እስኪ የመጀመሪያው ቪዲዮ እንመልከት።
ገዳሚ የሆነው አንድ መምህር በቋንቋየነሽ ሚዲያ ላይ ኢንተርቪው ተደርገው ነበረ። ስለ ገዳም ህይወትና እንዲሁም ስለተለያዩ ነገሮች ተጠይቀው ነበረ። እነዚህ መምህር እንግዲህ መነኮስ ከመሆናቸው ጋር ተያይዞ ገዳም ምንድነው ወይም ገዳማውያን እንዴት ነው መኖር ያለባቸው የሚለውን ጥያቄ ተጠይቀው ነበረ። ጋዜጠኛው እንዲህ ሲል ይጠይቃል። መነኮሳት በገዳም አሉ፣ በከተማ አሉ፣ በገጠር አሉ። ከዚህ አንጻር መምህራንም የኔ ቢጤ ምዕመናንም አንዳንድ ጥያቄ ያነሳሉ። ይሄው ምንድነው መነኮሳት ከተማ ውስጥ ምን ይሰራሉ ወይም መነኩሴ ከተማ ውስጥ ምን ይሰራል የሚል ከዚሁ ጋር አያይዘው እንዲመልሱልኝ ፈልገው አጋጣሚ ሆኖ ለዚህ ጥያቄ ተገቢ ሲሆኑት የጉባኤ መምህርም ስለሆኑ መነኩሴም ስለሆኑ ይህን ጥያቄ ለእርሶ መጠየቅ አለብኝ ብዬ አስቤ ነው። ለመሆኑ የመነኮሳት መኖሪያ ቦታ የት ነው? ገዳም ብቻ ከሆነ ከተማ ውስጥ ምን ይሰራሉ መነኮሳት ለሚሉ ወገኖቻችን ምላሽ ይሰጡልን በዚህ አጋጣሚ። በጣም ጥሩ። በመጀመሪያ ክርስትና በጊዜ በቦታ በሁኔታ የሚወሰን አይደለም። በእኛ ሀገር ግን እንደዛ ነው። በቦታ ስለ የሆነ ሰው ከከተማ ትንሽ ፈቀቅ ብሎ ወደ ገዳም ሲሄድ መንፈሳዊነት ይንተከተክበታል። ወደ ከተማ ሲመጣ ደግሞ ስጋዊነት ይሰለጥንበታል። በጊዜ ደግሞ ስለ ክርስትና በጊዜ አይደለም ስለ በጾም ወቅት ወይ ደግሞ በወርሃ ጾም ሰውን ታየዋለህ። ጥፍሩን ያሳድጋል፣ ፀጉሩን ያንጨባርራል፣ አዳፋ ይለብሳል፣ ትሁት ይመስላል በጾም ወቅት። ጾሙ ሲፈታስ በሁኔታ ደግሞ ምል ክርስትና ህይወት ከሁኔታ በላይ ሁኔታ ክርስትና ህይወትን አይቆጣጠረውም። ክርስትና ህይወት ወይ ደግሞ መንፈሳዊነት ወይ ደግሞ እግዚአብሔራዊነት ማንነቶችን ሁኔታዎችን ሙሉ ይቆጣጠራል። ቅዱስ ጳውሎስ እንደተናገረው መንፈሳዊ ሰው ይመረምራል እንጂ አይመረመርም ባለው ሐሳብ መንፈሳዊነት ሁኔታዎችን ሙሉ ይቆጣጠራል። ሁኔታዎችን ሁሉ ያያል፣ ሁኔታዎችን ሁሉ ያጠናል። እንደ ሁኔታዎቹ አይኖርም። ሁኔታዎቹን ግን መስመር ያስይዛል። የኛ ህይወት ግን በአጭሩ በጊዜ በቦታ በሁኔታ የተወሳሰበ ነው። የመነኮሳት መኖሪያ ገዳም ነው፣ ከተማ ነው፣ ገጠር ነው የሚሉ አንዳንድ ሰዎች አሉ። በእርግጥ ገዳም ማለት ምን ማለት ነው? አሁን ሀሳቡ እሱ ነው። ከገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከታራው ከሸንተረሩ አይደለም። ከገዳማዊ ሐሳብ፣ ከገዳማዊ ህግ፣ ከገዳማዊ ስርዓት ይወጣ ማለት ነው። ገዳማዊ ህግ አለው። ከሌማ ገዳማዊ ነው። ንግግር ላይ ስለ ገዳም በደንብ አድርገው ለማብራራት ይሞክራሉ። ታዲያ ከዚህ ንግግር ትልቅ ነገር ተደርጎ የተወሰደው አንድ ሌላ መምህር ተነስተው አይ ትክክል አይደሉም፣ ገዳም የተተረጎመበት ትርጉሙ ትክክል አይደለም ብለው እንግዲህ ትችታቸውን ወይም ደግሞ የራሳቸውን ሀሳብ እያቀረቡ ይገኛሉ። ለማንኛውም እስኪ ስለ ገዳሙ እንጨርሰው። ከቦታ ከመወሰን አንጻር መጀመሪያ ከገዳማዊ ህይወት ከገዳማዊ ስርዓት መውጣት አያስፈልግም። አንድ መነኮስ የትም ሀገር ሊሄድ ይችላል፣ የትም ሊኖር ይችላል። ግን ከገዳማዊ ህግ፣ ከገዳማዊ ስርዓት፣ ከገዳማዊ ባህል፣ ከገዳማዊ ትውፊት፣ ከገዳማዊ ቀኖና፣ ከገዳማዊ ህይወት መውጣት ግን አይፈቀድለትም። በሌላ በኩል ደግሞ እንግዲህ እነዚህ መምህር ትክክል አይደሉም ብለው ያነሱት መምህር እስኪ ለምንድን ነው ይህንን ነገር ያነሱት የሚለውን ነገር እንመልከተው። ስለ ምንኩስና ሲጀምሩ እንደሰማናቸው ከመነኮሳት አንጻር መነኩሴ በከተማ ይኖራል፣ በገዳም ይኖራል፣ በገዳም ይኖራል፣ በገጠር አይኖርም የሚሉ ሰዎች አሉ ብለው ነው የጀመሩት። እኔም ያልተስማማበት ይሄን ነው። ምክንያቱም መነኩሴ ምንኩስና ሲጀመር ጀምሮ ኑሮው የት እንደሆነ ስርዓቱ ምን እንደሆነ የታወቀ ነገር ነው። አሁን እንደ አዲስ ከሺህ ዘመናት በኋላ እንደ አዲስ ተነስቶ የሆኑ ሰዎች ይላሉ አይባልም። እንደውም ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ሳይሆን መጽሐፈ ንጉሳት ያለ ነገር ነው። መጽሐፈ ንጉሳት ያለ ነገር ይባላል አይባልም፣ ይላል መጽሐፉ ነው የሚባለው። ምክንያቱም ይሄ መጽሐፈ ንጉሳት ያለ ነው። ከገዳም የወጣ መነኮስ ከባህር የወጣ አሳ ነው ይላል መጽሐፈ ንጉሳት። ስለዚህ ከዛ በኋላ አዲስ ትርጉም ሰጥተውታል። ገዳም ማለት ጫካውን አይደለም፣ ጋራውን አይደለም፣ ሸንተረሩን አይደለም ብለዋል። ገዳም ማለት ግን ዱር ማለት ነው። ገዳም ማለት ጫካ ማለት ነው።
ይሄ ገዳማዊ ህግ የሚለው የወጣው ከዛ በኋላ በዚያ ከሰው ተለይተው በበዓት ተከተው በገዳም ከሚኖሩት አበው የወጣው ህግ ስሙ የወጣው ራሱ ከቦታው ነው መጀመሪያ እንጂ ቦታው ሳይኖር ጫካው ገደሉ ሸንተረሩ ከሌለ ገዳም ማለት ዱር ማለት ስለሆነ በከተማ ለሚኖር ሰው የዱር ህግ ተብሎ ሊወጣለት አይችልም። በዱር ናሪዎች አበው እነ እንጦንስ እነ መቃርስ እነ ጳኩሚስ በዱር ኑረው በዱር እንዴት ይኖር ለሚለው ህግ ሰሩ። በገዳም እንዴት ይኖር ለሚለው ህግ ሰሩ። ያን ጊዜ ህጋቸው ገዳማዊ ህግ ተባለ። የዱሮች በዱር በጫካ የሚኖሩ አበው ህግ ማለት ነው። እሳቸው ግን ገዳም የሚለው ጋራ ሸንተረር ጫካ አይደለም ወይም የተወሰነ ቦታ አይደለም የሚለው ከህጉ ጋር የተጣረሰ ነው። በሌላ መንገድ ታዲያ ለምንድን ነው ዛሬ ገዳም ያለን? እነ ማኅበረ ሥላሴ እነ ዋልድባ ደብረ ሊባኖስ ዝቋላ ሞኞች ስለሆኑ ነው? ይህን ትምህርት ስለማያውቁት ነው? ቤተክርስቲያንስ እዛ ጫካ ውጡ ጫካ ምን ታደርጋላችሁ ግቡ አትላቸውም ነበር? ምን ሆና ነው ሰዎች እዛ ሲቀመጡ ዝም የምትለው? ሰዎች እየተራቡ እየተጠሙ መኮሬታ በልተው ዳቤ በልተው በቀን አንዴ በልተው የሚኖሩት ይህንን ትምህርት ሳያውቁት ቀርተው ነው ብለን ልናስብ ነው? እንዴት ነው? ስለዚህ የገዳም የመጀመሪያው ጉዳይ ምናኔ ነው። ምንኩስና በነገራችን ላይ ከምናኔ ቀጥሎ የሚመጣ ነገር ነው። የመጀመሪያው ጉዳይ ምናኔ ነው። የምናኔ ቁጥር አንድ ጉዳዩ ከዓለም መለየት ነው። ከዓለም መለየት ሐሳብ አይደለም፣ ቦታ ነው። ከዘመድ ከእናት ከአባት ከርስት ከጉልት ከሹመት ከሀብት ከስልጣን እና ከተወለዱበት አካባቢ ርቆ ከዓለምና ከዓለማዊ ግብር ርቆ መነኮሳት በጸሎትና በጾም ተወስነው በሚኖርበት ቦታ መኖር። የተመለከታችሁት የመምህር ኃይለማርያም ዘውዱ ናቸው። ይህንን ዘቦሩ ሜዳ ማለት ነው ታላቁ ሊቅ እንግዲህ ያስተማሯቸው የቦሩ ሜዳ ፍሬ ናቸው። እንግዲህ ሐሳቡ ትክክል አይደለም። ገዳም የሚለው የሐሳብ ልዩነት ወይም ደግሞ ከሐሳብ መለየትን ሳይሆን ትክክለኛው የቦታ መለየት ነው ብለው እንግዲህ ቀለል ያሉ ሐሳቦች ነገር ግን ጠንከር ያሉ ደግሞ የሚመስሉ ትችቶችን አስተናግደዋል። እንግዲህ በአጠቃላይ የሁለቱ መምህራን ውዝግብ የሚጀምረው ከዚህ ነው። በአጠቃላይ ግን ስለ ቪዲዮው ቋንቋ የነሽ ሚዲያ ላይ ገብታችሁ ብትመለከቱትና ከዛ ደግሞ የመምህር ኃይለማርያም ዘውዱ ሪያክት ያደረጉበት መንገድ ብትመለከቱት እጅግ ብዙ ነገር ታተርፉበታላችሁ። መምህራን በዚህ መልኩ ማለት ስርዓት ባለው መልኩ መወያየታቸው፣ ስርዓት ባለው መልኩ ሐሳብ በሐሳብ ክሪቲሳይዝ መደራረጋቸው እጅግ በጣም የሚበረታታ ጉዳይ ነው። እኔ በበኩሌ ያው እንደዚህ አይነት ነገሮችን እወዳለሁ። የተሻለ ነገር ለመውሰድ ሁለት ሶስት አይነት ነገሮችን ማየት መቻል አለብንና እንደዚህ አይነት ነገር ደግሞ ስላልተለመደ አሜን ብለን መቀበል ብቻ ስለሆነ የአብዛኞቻችን ስራ እንደዚህ አይነት መምህራን ሊቃውንት ወደ ሚዲያ መጥተው ሰዎች ኢንተርቪው ያደረጉት ነገር አይተው ትክክል አይደለም ትክክል ነው ብለው ሪያክት ማድረጋቸው በራሱ እጅግ የሚመሰገን ጉዳይ ነው። ታዲያ ይህንን ነገር ምን ያህል ውዝግብ ይፈጥራል አይፈጥርም የሚለውን ነገር እንደ ሰሚውና እንደ አድማጭ ነው። እኔ ለመናገር ብዙ ውዝግብ አልፈጠረብኝም። ምክንያቱም ብዙ መጽሐፍቶች ስለማውቃቸው መጽሐፈ መነኮሳት የተለያዩ የቤተክርስቲያን ስርዓቶች ላይ ጋር ተያይዞ ያለውን ነገር ስለተመለከትኩ ያን ያህል ብዙ ውዝግብ አልፈጠረብኝም። የእናንተ ሐሳብስ ምን ይመስላል? ይህንን ኮመንት ላይ ማሳረፍ ትችላላችሁ። በአጠቃላይ ለዛሬ ያዝናቸውን ሐሳቦች እነዚህ ይመስሉ ነበረ። ታዲያ አንዳች ቁም ነገር እንዳገኛችሁበት ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ እጅግ እናመሰግናለን። መልካም ይሁንላችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩ። መድኃኔዓለም ከእናንተ ጋር ይሁን። ይቆየን።